ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ተሰጣቸው። ኢየሱስ ክርስቶስን መቀበል ማለት ምን ማለት ነው የሚለውን እስኪ እግረ መንገዳችንን እንየው። በየፌርማታው ላይ፣ በየቢሮአችን ውስጥ፣ በጎረቤት በተሰማራንበት መስክ ሁሉ ኢየሱስ ክርስቶስን የግል አዳኝ አድርገ ተቀበል፣ ኢየሱስ ክርስቶስን የግል አዳኝሽ አድርገሽ ተቀበይ የሚሉን ብዙ ወገኖቻችን አሉ። ልጁ ያለው ሕይወት አለው፣ ልጁ የሌለው ግን የዘላለም ሕይወት የለውም ብሎ ነው የተናገረው። በእርሱ የሚያምን አይፈረድበትም፣ በእርሱ በማያምን ግን አሁን ተፈርዶበታል። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን አትሰብክም፣ በኢየሱስ ክርስቶስ አታምንም ብሎ የሚናገሩ አንዳንድ ሰነፎች ያመንኩትን አውቀዋለሁና አላፍርበትም ነው ያለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ባለሟሎች እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለትና እዚህ ሰዓት ስላደረሰን ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። ለዛሬ እንደ እግዚአብሔር መንፈስ ቅዱስ ገላጭነት የምንማማርበት የትምህርታችን ርዕስ የሚሆነው ልጅ ነህ እንጂ ባሪያ አይደለህም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው ሐዋርያው ቅዱስ ጳውሎስ በገላትያ ለሚገኙት ክርስቲያኖች በምዕራፍ 4 ቁጥር 7 ላይ ልጅ ነህ እንጂ ባሪያ አይደለህም። ርዕሳችን ይሄ በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ብርሃነ ዓለም እየተባለ የሚጠራ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ለጊዜው ኃይለ ቃሉን በዘመኑ ለነበሩት በገላትያ ለሚገኙት ክርስቲያኖች ጽፎላቸዋል። ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለኛ የሚነገር ቃል የእግዚአብሔር ቃል በአንድ ዘመን ብቻ ለተነሱት ተነግሮ የሚያበቃ አይደለምና በሮሜ ምዕራፍ 15 ቁጥር 4 ላይ መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ነገር ሁሉ ለትምህርታችን ተጽፏል ነው። አስቀድሞ ሲል በሩቅ ነቢያት ኋላም በቅርብ ሐዋርያት ማለቱ የተጻፈው ነገር በሙሉ ለትምህርታችን ነው የተጻፈ። ያዘንን ሰዎች ከሐዘናችን እንድንጽናን፣ የተጨነቅን ሰዎች ከጭንቀታችን እንድንረጋግ፣ ተስፋ የቆረጥን ሰዎች የተቆረጠብን ተስፋ እንዲቀጠል፣ ልባችን የቆሰለብን ሰዎች ልባችን እንዲፈወስ፣ ስር ሰደን በሃይማኖት መታነጽ እንድንችል፣ ለምንጠየቀው ጥያቄ መልስ ለመስጠት ዘወትር የተዘጋጀን እንድንሆን መጽሐፍ ቅዱስ ተጽፎልናል። እንግዲህ ለትምህርታችን ከተጻፈው ነገር መካከል ለዛሬ ልጅ ነህ እንጂ ባሪያ አይደለህም በሚለው ኃይለ ቃል መነሻነት 3 ነገሮችን እንደ እግዚአብሔር መልካም ፈቃድ እንመለከታለን። አስቀድመን የእግዚአብሔር ልጆች የሚባሉት እነማን ናቸው የሚለውን ከማየታችን በፊት ሁላችን እንደምናውቅ እግዚአብሔር የሁሉም አባት ነው። ሁሉም ግን የእግዚአብሔር ልጅ ተብሎ መጠራት አይችልም። እግዚአብሔር በአምላክነቱ
እግዚአብሔር በመጋቢነቱ፣ እግዚአብሔር በቸርነቱ የሁሉም አባት ተብሎ ይጠራል። የእግዚአብሔር ልጅ ተብሎ ለመጠራት ግን ከሰዎች የሚጠበቅ ነገር አለ። ዛሬ ባለን ሰዓት የምንመለከተው እሱን። ወገኖቼ ልጅነት ታላቅ ስጦታ፣ ከእግዚአብሔር ጋር የምንኖረው በአባትነትና በልጅነት መንፈስ። ጸሎት በምንጸልይበት ጊዜ ሁላችን አባታችን ሆይ በሰማያት የምትኖር ብለን ነው የምንጸልየው። በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ለጊዜው ለደቀ መዛሙርቱ ለፍጻሜው ደግሞ በዚህ ዘመን ላለን ክርስቲያኖች ሲያስተምረን አባታችን ሆይ ብላችሁ ጸልዩ ብሎ ነው ያስተማር። ስለዚህ ትንሹም ትልቁም፣ ካህኑም ምእመኑም፣ ደሃውም ሀብታሙም፣ የተማረውም ያልተማረውም፣ አገልጋዩም ተገልጋዩም፣ ወንዱም ሴቱም፣ ነጩም ጥቁሩም ወደ እግዚአብሔር በሚጸልይበት ጊዜ አባታችን ሆይ ብሎ ነው የሚጸልየው። እሱ አባታችን፣ እኛ ደግሞ ልጆቹ ነን። አባት ለልጁ እንደሚራራ እግዚአብሔር ለእኛም ይራራል። አባት ለልጁ የሚያስፈልገውን ነገር ሁሉ እንደሚያደርግ እግዚአብሔርም ለእኛ ለልጆቹ የሚያስፈልገንን በሙሉ ያደርግልናል። የሚያሳጣን፣ የሚነሳን፣ የሚከለክለን አንዳች ነገር የለም። እስኪ እንመለስ ወደ ተነሳንበት ሐሳብ። የእግዚአብሔር ልጆች የሚባሉት እነማን ናቸው? በመጀመሪያ የእግዚአብሔር ልጆች የሚባሉት የሰውን ልጆች ስለማዳን ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመትና በጠባብ ደረት ተወስኖ የተወለደውን ኢየሱስ ክርስቶስን የሚያምኑ እነሱ የእግዚአብሔር ልጆች ተብለው ይጠራል። ፊተኛው፣ ቀዳሚው፣ የመጀመሪያው የእግዚአብሔር ልጅ ለመሆን የሚያስፈልገው ነገር ምንድነው ብለን ስንጠይቅ መጽሐፍ ቅዱስ የሚለን በኢየሱስ ክርስቶስ የሚያምኑ እነሱ የእግዚአብሔር ልጆች ተብለው ይጠራሉ ነው የሚለን። እስኪ ለማስረጃነት ጥቂት ነገር መጽሐፍ ቅዱስን ገልጠን እስኪ እንመልከት። በዚህ በዮሐንስ ወንጌል በምዕራፍ 1 ቁጥር 12 ላይ ስንመለከት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ተሰጣቸው፣ እነሱም ከእግዚአብሔር ተወለዱ እንጂ ከሥጋና ከደም ወይም ከወንድ ፈቃድ አልተወለዱም ተብሎ ነው የተጻፈ። ስለዚህ የመጀመሪያ የእግዚአብሔር ልጅ ለመሆን ከሚያስፈልጉት ነገሮች መካከል ቀዳሚው ምንድነው ብለን ስንጠይቅ በኢየሱስ ክርስቶስ የሚያምኑ እነሱ የእግዚአብሔር ልጆች ተብለው ይጠራሉ ነው የሚለው መጽሐፍ። ቃሉን አስተውሉት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ተሰጣቸው ነው። ወገኖቼ እግረ መንገዳችንን የእግዚአብሔር ልጅ መሆን ትልቅ ሥልጣን ታውቃላችሁ። በምድራችን ላይ በዓለማችን ላይ ብዙ አይነት ሥልጣኖች አሉ። በቤተ ክርስቲያናችን ከላይ እንኳን ብንጀምር ከፓትርያርክነት ጀምሮ እስከ ታች ድረስ ብንቆጥር ብዙ ሥልጣኖች፣ ብዙ ሹመቶችና ማዕረጎች አሉ። በዓለማችንም ደግሞ በውትድርናው ቤት እንኳን ብንሄድ ብዙ ሥልጣኖች አሉ። ወገኖቼ በመንፈሳዊውም ዓለም በዓለማዊውም ዓለም ካሉት ሥልጣኖች ሁሉ የሚበልጠው ሥልጣን የትኛው ነው ብለን ስንል የእግዚአብሔር ልጅ የመሆን ሥልጣን። ሌሎቹ ሁሉ ሥልጣኖች በዚህ ምድር እስካለን ድረስ የሚጠቅሙ ናቸው። የእግዚአብሔር ልጅ የመሆን ሥልጣን ግን የዘላለም ሕይወትን እንድንወርስ ለመዳን የሚያስፈልግ ነው።
የእግዚአብሔር ልጅ የመሆን ሥልጣን። ስለዚህ የእግዚአብሔር ልጆች የሚባሉት እነማን ናቸው ስንል በኢየሱስ ክርስቶስ የሚያምኑ እነሱ የእግዚአብሔር ልጆች ተብለው መጠራት ይችላል። እኛ ከሥጋና ከደም ወይም ከወንድ ፈቃድ በመወለድ አይደለም የእግዚአብሔር ልጅ የሆን ነው። አስተውሉ የእግዚአብሔር ልጆች። ለምን መጽሐፉ የሚለው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ተሰጣቸው አለና እነሱም ከእግዚአብሔር ተወለዱ እንጂ ከሥጋና ከደም ወይም ከወንድ ፈቃድ አልተወለዱ ነው። ከእናታችን ማህፀን ከአባታችን አብራክ ተከፍለን በመውጣት የእግዚአብሔር ልጆች አልሆን። ወገኖቼ በዛ መንገድ የእግዚአብሔር ልጅ መሆን አይቻልም። የእግዚአብሔር ልጅ መሆን የሚቻለው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ የመሆን ጸጋን ማግኘት ይቻላል። እግረ መንገዳችንን አሁን ባነሳነው ምዕራፍና ቁጥር ላይ እዛ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ማለት ነው ለተቀበሉት ሁሉ ግን ስለሚል ኢየሱስ ክርስቶስን መቀበል ማለት ምን ማለት ነው የሚለውን እስኪ እግረ መንገዳችንን እንየው። ለምን ይሄንን ቃል በየፌርማታው ላይ በየቢሮአችን ውስጥ በጎረቤት በተሰማራንበት መስክ ሁሉ ኢየሱስ ክርስቶስን የግል አዳኝ አድርገ ተቀበል፣ ኢየሱስ ክርስቶስን የግል አዳኝሽ አድርገሽ ተቀበይ የሚሉን ብዙ ወገኖቻችን አሉ። ምን ማለት ነው ኢየሱስ ክርስቶስን መቀበል ማለት? የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ተቀብላለች ወይስ አልተቀበለችም የሚለውን እስኪ እግረ መንገድ እንመልከት። ወገኖቼ ኢየሱስ ክርስቶስን መቀበል ማለት ብዙ ምስጢር ያለው ውስብስብ የሆነ ቃል አይደል። ኢየሱስ ክርስቶስን መቀበል ማለት ኢየሱስ ክርስቶስ የዓለም መድኃኒት ነው ብሎ አምኖ መቀበል ማለት። ኢየሱስ ክርስቶስን መቀበል ማለት የባህሪ አምላክ ነው። ከአባቱ ከአብ ጋራ በመልክ ይመሳሰላል፣ በስልጣን ይተካከላል። ሞቶ ሕይወት ሰጥቶኛል፣ እርቃኑን ሆኖ ጸጋውን አልብሶኛል፣ ተቸንክሮ ከችንካር አላቆኛል፣ ተዋርዶ አክብሮኛል፣ ድሃ ሆኖ በሱ ድህነት እኔን ባለጠጋ አድርጎኛል ብሎ አምኖ መቀበል ማለት ነው። ኢየሱስ ክርስቶስን መቀበል ማለት ይሄ። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ደግሞ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ ትቀበላለች። ወር በገባ 27 መድኃኔ ዓለም ብለን ነው የምናስበው። መድኃኔ ዓለም ማለት ምን ማለት ነው ያሉ እንደሆነ የዓለም መድኃኒት ማለት። ስለዚህ ቤተ ክርስቲያን ኢየሱስ ክርስቶስን ታውቃለች፣ ስለ ኢየሱስ ክርስቶስ ትመሰክራለች፣ ስለ ኢየሱስ ክርስቶስ ትዘምራለች። በቅዳሴዋ፣ በሰዓታቷ፣ በማህሌቷ፣ በኪዳኗ፣ በመዝሙሯ ሁሉ የምታነሳው የምትሰብከው የምታስተምረው ስለ ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ በቆሮንቶስ ለሚገኙት ክርስቲያኖች በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሎ ነው የተናገረው። መቼስ አይሁድ ምልክትን የግሪክ ሰዎችም ጥበብን ይሻል፣ እኛ ግን አለ የተሰቀለው ኢየሱስ ክርስቶስን እንሰብከዋለን ያለ። ስለዚህ ቤተ ክርስቲያን የምትሰብከው ከሁሉም አስቀድማ ኢየሱስ ክርስቶስን የተሰቀለው ኢየሱስ ክርስቶስን ነው የምንሰብከው። ከዚህ የምናስቀድመው ምንም ነገር የለ። እንመለስ ወደ ቀደመ ነገራችን። በመጀመሪያ እግዚአብሔር ልጅ ተብሎ ለመጠራት የሚያስፈልገው ነገር ምንድነው ብለን ስንጠይቅ በኢየሱስ ክርስቶስ ማመን እንደሆነ በብዙ ስፍራ ላይ መጽሐፍ ቅዱስ ይነግረናል። አምላካችን እግዚአብሔር በኢየሱስ ክርስቶስ እንደሚገባ አምነን ያገኘነውን የልጅነት ጸጋ እስከ መጨረሻው ድረስ አጽንተን እንድንይዝ አምላካችን እግዚአብሔር ለሁላችንም በቸርነቱ ይርዳን። እግረ መንገዳችንን በኢየሱስ ክርስቶስ ማመን ሲባል
እንዴት ነው ማመን ያለብን? እሱን እንመለከተዋል። ለምን በብዙ ቤተ እምነት በኢየሱስ ክርስቶስ እናምናለን ብለው ይናገራል። ነገር ግን እነሱ የሚያምኑት ኢየሱስና የኛ ቤተ ክርስቲያን የምታምነው ኢየሱስ የተለያየ ነው። አንዳንዶቹ ለስም አጠራሩ ክብር ይግባውና ኢየሱስ ክርስቶስን ፍጡር ብለው የሚጠሩት አሉ። ለማኝ ብለው የሚጠሩት አሉ። አማላጅ ብለው የሚጠሩት አሉ። ጠበቃ ነው ብለው የሚጠሩት ሰዎች አሉ። ከመጽሐፍ ቅዱስ ሐሳብና አስተምህሮ ውጪ ስም የሰጡት ሰዎች አሉ። እግዚአብሔር ልብና ጥበብን ማስተዋልን ይስጥልን። በዚህ መንገድ ያሉትን እግዚአብሔር ወደ ልባቸው ወደ አይምሯቸው እንዲመለሱ የሱ ቅዱስ ፈቃዱ ይሁንል። መጽሐፍ ቅዱስ በማቴዎስ ወንጌል በምዕራፍ 22 ቁጥር 29 ላይ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው የሚል። ብዙ ሰው እየሳተ ያል መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ነው። በሌላም ስፍራ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ተብሎ ተጽፏል። እዛ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ የተመዘገበ የእግዚአብሔር ቃል። ኦርቶዶክሳውያን በኢየሱስ ክርስቶስ ስናምን የእግዚአብሔር ልጆች መሆን እንችላለን ብለን ስንል እንዴት ማመን እንዳለብን አስረግጠን መናገር አለብን። በእኛ ቤተ ክርስቲያን ኢየሱስ ክርስቶስ ለማኝ ተብሎ አይታመንም። አማላጅ ብለን አናምንም። እኛ ጠበቃ ነው ብለን አናምንም። ፍጡር ነው ብለን አናምንም። ጾሞ ጸልዮ ነው አምላክ የሆነው ብለን አናምንም። እኛ የምናምነው ለማኝ ብለን ሳይሆን ተለማኝ ብለን ነው የምናምነው። አማላጅ ብለን አናምንም። ተማላጅ ብለን ነው የምናምነው። ጠበቃ ነው ብለን አናምንም። ዳኛ ነው የምንለው። እሱ ጠበቃ ከሆነ ዳኛ ማ ሊሆን ደግሞ ምን አቅቶት ነው እሱ የሚለምነው? በስሜ የምትለምኑትን ሁሉ አደርገዋለሁ ነው ያለው የኛ አምላክ። በስሙ ስንለምን ያደርግልናል፣ ይሰጠናል፣ ይሰማናል። እሱ አድራጊ እንጂ አስደራጊ አይደለም። አንዳንድ ሰዎች ግራ ገብቷቸው ግራ የሚያጋቡን ሰዎች አሉ። እግዚአብሔር ማስተዋልና ጥበብን በቸርነቱ ያድልን። ስለዚህ ቤተ ክርስቲያን በኢየሱስ ክርስቶስ ታምናለች፣ ለልጆቿም ታስተምራለች። ስብከታችን እሱ ነው፣ ዝማሪያችን እሱ ነው፣ ቅዳሴያችን እሱ ነው፣ ሰዓታታችን እሱ ነው፣ ኪዳናችን እሱ ነው፣ መዝሙራችን እሱ ነው። ከሁሉም በፊት ከሁሉም አስቀድማ ቤተ ክርስቲያኒቱ የምታምነው እሱ ነው። በሱ የተደረገልንን ነገር እናውቃል። ስለዚህ አስቀድመን የእግዚአብሔር ልጅ ለመሆን የሚያስፈልገው ነገር ምንድነው ብለን ስንል የሰው ልጆችን ሁሉ ለማዳን ወደዚህ ምድር የመጣውን ኢየሱስ ክርስቶስን የሚያምኑ የእግዚአብሔር ልጅ ተብለው መጠራት ይችላል። የማያምኑስ ብለን ስንል በልጁ የማያምኑ የዘላለም ሕይወት እንደሌላቸው መጽሐፍ ቅዱስ በብዙ ስፍራ ላይ ይናገራል። ወገኖቼ መንግሥተ ሰማያት የምትወረሰው በልጅነት፣ ልጅነት ደግሞ የምትገኘው በመጀመሪያ በክርስቶስ ኢየሱስ በማመን። በክርስቶስ ኢየሱስ የማያምኑ ሰዎች የዘላለምን ሕይወት ማግኘት አይችሉ። በዚህ በአንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 12 ላይ ወንጌላዊው ቅዱስ ዮሐንስ ሲናገር እንደዚህ አለ። ልጁ ያለው ሕይወት አለው፣ ልጁ የሌለው ግን የዘላለም ሕይወት የለውም ብሎ ነው የተናገረው። ልጁ ያለው ሲል ልጅ የሚለው በዚህ ስፍራ ላይ የአብን ልጅ የማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን ልጁ ያለው ማለት በልጁ የሚያምን ማለት የባህሪ አምላክ እንደሆነ የሚያምን የዓለም መድኃኒት እንደሆነ የሚያምን ሞቶ ሕይወት እንደሰጠን የሚያምን ዕርቃኑን ሆኖ ጸጋውን እንደለበሰን የሚያምን ደሃ ሆኖ በሱ ድህነት እኛን ባለጠጎች እንዳደረገን የሚያምን ተዋርዶ እንዳከበረን ቆስሎ እንደፈወሰን የሚያምን አንገቱን ዘንበል አድርጎ ቀና ብለን እንድንሄድ እንዳደረገን የሚያምን የዘላለም ሕይወት አለው። ከሞት በኋላ ሕይወት አለው። ከመቃብር በኋላ ደግሞ የክብር ትንሣኤ ይነሳል አለና
በልጁ የማያምን ግን የዘላለም ሕይወት የለው። በልጁ በኢየሱስ ክርስቶስ የባሕሪ አምላክነት የማያምን፣ የዓለም መድኃኒትነት የማያምን፣ ቤዛነት የማያምን፣ ስለ ኃጢአተኞች እንደ ሞተ በሦስተኛው ቀን እንደ ተነሣ ወደ ሰማየ ሰማያት እንዳረገ ዳግም ለፍርድ እንደሚመጣ የማያምን ሰው ካለ አሁን ተፈርዶበታል። ወገኖቼ የዘላለምን ሕይወት አያገኝም። በሌላም ስፍራ እንዲህ ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ የሚያምን አይፈረድበትም፣ በእርሱ በማያምን ግን አሁን ተፈርዶበታል የሚለው ወንጌላዊ ቅዱስ ዮሐንስ የተናገረው ቃል እርሱ የሚለው ኢየሱስ ክርስቶስን በእርሱ የሚያምን አይፈረድበትም። አምላክ እንደሆነ የሚያምን፣ ጌታ እንደሆነ የሚያምን፣ መድኃኒት እንደሆነ የሚያምን፣ በነጻነት እንድንኖር ነጻ እንዳወጣን የሚያምን፣ ስለ ኃጢአተኞች እንደሞተ እንደተቀበረ እንደተነሳ የሚያምን ሰው አይፈረድበትም። በእርሱ በማያምን ግን አሁን ተፈርዶበታል ነው የሚለው መጽሐፍ። እስከ ምጽአትም ድረስ አይጠብቅም። በክርስቶስ ኢየሱስ የማያምኑ ሰዎች በፍርድ ውስጥ ነው አሁን ያሉት ተብሎ ተጽፏል። እግዚአብሔር የተመሰገነ ይሁንና እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ልጆች በኢየሱስ ክርስቶስ አምነን የእግዚአብሔር ልጅነትን ጸጋ አግኝተናል። ይህንን ልጅነት እስከ መጨረሻው ድረስ አጽንተን እንድንይዝ አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። ከዚህ ርቀው ያሉትን የማያምኑትን እግዚአብሔር ልብን ማስተዋልን ሰጥቶ ወደ እውነተኛው ሃይማኖት ወደ እውነተኛው መንገድ እንዲያመጣልን የአምላካችን የእግዚአብሔር ቅዱስ ፈቃዶ ይሆንልን። ስለዚህ መጀመሪያ የእግዚአብሔር ልጆች የሚባሉት እነማን ናቸው ብለን ስንል አሁን ከላይ እንደተመለከትነው በኢየሱስ ክርስቶስ የሚያምኑ እነርሱ የእግዚአብሔር ልጆች ተብለው ይጠራል። ወገኖቼ በሃይማኖታችን እንጽና፣ በምግባራችን እንቅና፣ ማይተባችንን አጥብቀን እንያዝ። አንዳንድ ሰዎች በሚናገሩት ንግግር ገበተ ላይ እንዳለ ውሃ አንወላውል፣ ንፋስ እንደመታው ሸምበቆም አንወዛወዝ። ስር ሰደን በሃይማኖታችን እንታነጽ። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስን አትሰብክም፣ በኢየሱስ ክርስቶስ አታምንም ብሎ የሚናገሩ አንዳንድ ሰነፎች አሉ። የነሱን ቃል እየሰማን ከሃይማኖታችን አንውጣ። በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ እንጽና። ቤተ ክርስቲያን በኢየሱስ ክርስቶስ አፍራ አታውቅም፣ ወደፊትም አታፍርም። ምንድን ያለው ቅዱስ ጳውሎስ? ያመንኩትን አውቀዋለሁና አላፍርበትም ነው ያለ። እዛ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ የተመዘገበ የእግዚአብሔር ቃል። እኛ ያመነውን እናውቃል፣ አናፍርበትም። በኢየሱስ ክርስቶስ የምታፍር ቤተ ክርስቲያን የለችን። እንደውም ከሁሉም አስቀድማ ከሁሉም አበልጣ ስለ ኢየሱስ ክርስቶስ የምትመሰክር ቤተ ክርስቲያን ናት ያለችን። ወደ ቤተ ክርስቲያን ቅጽር ግቢ ገብተን ሕንፃ ቤተ ክርስቲያኑን ስንመለከት ከቤተ ክርስቲያኑ ላይ ጫፍ ላይ የምናየው ከጉልላቱ በላይ የምናየው ቅዱስ መስቀሉን ስንመለከት ያ መስቀል የሚያስተላልፍልን መልእክት ኢየሱስ ክርስቶስ በዚህ መስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ጎኑን በጦር ተወግቶ እጆቹን በሚስማር ተቸንክሮ የሕይወት አክሊል የሚያቀዳጀው ጌታ የሾህ አክሊል ተቀዳይቶ አድኖኛል ብለን ነው መስቀሉን ስናይ ኢየሱስ ክርስቶስን የምናስበው። ስለዚህ ቤተ ክርስቲያኒቱ ከላይ ከጉልላቱ አንስቶ እስከ ታች ድረስ የምትሰብከው ኢየሱስ ክርስቶስ በሁለንተናዋ ቤተ ክርስቲያኒቱ የምትሰብከው በቅዳሴ ሊሆን ይችላል፣ ቅድም እንዳየ ነው። በኪዳኑ ሊሆን ይችላል፣ በሰዓይታቱ ሊሆን ይችላል፣ በማህሌቱ ሊሆን ይችላል፣ ሊቃውንቱ በሚቆሙት መዝሙር ሊሆን ይችላል። በሁለንተናዋ የምትሰብከው ኢየሱስ ክርስቶስን ያመነውን እናውቃለን፣ አናፍርበት።
በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች ተብለን ተጠርተናል። ስለዚህ የመጀመሪያው የእግዚአብሔር ልጅ ተብሎ ለመጠራት የሚያስፈልገው ነገር ምንድነው ስንል አሁን ከላይ እንዳየነው በክርስቶስ ኢየሱስ የሚያምኑ እነሱ የእግዚአብሔር ልጅ ተብለው መጠራት ይችላል።